ስጠኝ እንጂ ሙያ ከጎረቤት የሚባል ነገር እድሜ ለቻናል ዋን አበቃ አሉ። ምንድነው ስንል መልክ ስጠኝ እንጂ ሙያ ከቻናል ዋን። ምክንያቱም እኔ በየሳምንቱ በዚህ ሰዓት አዳዲስ ሙያዎችን እያስተማርኳችሁ ነው። አዳዲስ ባይሆንም ወይ የረሳችሁትን እያስታወስኳችሁ ነው ማለት ነው። ዛሬም ይኸው የምሳ ሰዓታችሁን ጠብቄ በየቤታችሁ የሆነ 3 አይነት ምግብ አሰራር ላሳያችሁ። ሀያት 49 አካባቢ ማይ ፕላዛ የኔ አይደለም የህንፃው ስም ነው። ማይ ፕላዛ ተገኝቻለሁ። በጣም የሚጣፍጡ ምግቦችን እንደሚሰሩ ሰምቻለሁ። ስለዚህ ወደ ፉድላንድ ምን እያልኩ የፎከርኩ መሰለሽ የመጣሁት መልክ ስጠኝ እንጂ ሙያ ምንድን ነበር የሚባለው? ሙያ ከጎረቤት አይደል? ሙያ ከቻናል ዋን ተብሏል እያልኩ የመጣሁት አንቺን ተማምኜ ሙያ ታስተምርኛለሽ ብዬ ማለት ነው። እንዴት ነሽ? ረዘም ላለ ጊዜ ፒዛ መስራት ነው የተለያየ ምግቦች። ለነገሩ የሴት ሙያ እኮ 5 ዓመት ይባላል እንጂ +5 ምናምን አለው አይደል? በጣም ባለሙያ ስለሆነ የ10 ዓመት ቢባል ነው የሚሻለው። ምንድነው አይናፋር ሆነሽ ነው? ምንድነው የምትሽኮረመሚ? እኔ ነኝ እንደውም በምግቡ መሽኮርመም ያለብኝ የሁሉ ምግብ ለኔ ብዬ። እንደነገርኳችሁ ያለነው ሀያት 49 ነው። ፉድላንድ ይባላል የቤቱ ስም። በቃ ፉድላንድ እንደ ስሙ ነው አሉ። በጣም ብዙ ምግቦች አሉበት። ካሉት ምግቦች ውስጥ 3 የተለያዩ ምግቦች እናሳያቸዋለን። የመጀመሪያው ምግባችን ከጥሩነሽ ጋር ፒዛ ይሆናል። ምን ፒዛ ነው? ስፔሻል ፒዛ። ግን ምን ያህል ደቂቃ ይፈጃል ኦርደር ተደርጎ? 5 ደቂቃ። የአንቺ መሽኮርመም ሲጨመርበት 7። እኔ ብዙ ጊዜ ከኪችኑ ፕሮግራማችን ልንሰራ ስንሄድ ልክ ምግቡ መስራት ጀምር ከኋላ ሆኜ በደንብ እከታተላለሁ። ፒዛ ግን አሁን በጣም ሙያውን መልመድ ስለምፈልግ አጠገብሽ ሆኜ ነው የማየው። ቂጣው ከምን ያህል ደቂቃ በፊት ተዘጋጀ? ለ15 ደቂቃ አብተን እናስቀምጠዋለን። ምን እንዲያደርግ ነው? ኩፍ ማለት ስላለ። ምን ይገባበታል? እሺ ትንሽ ጨው፣ ትንሽ ስኳር፣ ትንሽ ዘይት አድርገን እናሞከዋለን። ከዛ መዳመጥ ከ15 ደቂቃ በኋላ ናይስ። አሁን ዳምጠናል። አዎ ተዳምጧል በደንብ። ስሙ ምንድነው አልሽኝ? ፒዛችን ፉድላንድ ስፔሻል። ለምን እንደሱ የምታደርጉት? እንዳይዝብን ስናነሳ ዝም ብዬ ዘይት ለቀልቅና ከዘይቱ ጋር ነው የምታገለው ብታይ እንዳያነሳ። ምን ጨመርሽ? ቶማቶ ሶስ። ከምን ተዘጋጀ? የበሰለ ቲማቲም ያወጣን ብለን እንፈጨዋለን። ከዛ እንከትከዋለን። ብቻውን ጨው ምናምን ይገባል? አዎ። ከለሩ ነጭ እንዳይሆንብን ፒዛው ነው። ቺዝ እናደርጋለን። የቤታችሁ ስፔሻል ምግብ ግን ምንድን ነው? ፒዛ ይጠብስ እስከ ላቀብልሽ እችላለሁ ብትነግሪ። ቺክን ምን ልስጥሽ? ቱና የት አለ? አለ እንዴ? አላወቅኩም። እኔ ብዙ ጊዜ ቤቴ ስሰራ ጥሩነሽ የቱናውን ውሃ አፈስባለሁ። ትጠቀሙታላችሁ? አይ ትንሽ እንቀንሳለን። ትንሽ እንቀንሳለን። ቱና ይገባል። ቱና አረግን። ከዛ እንቁላል እናረጋለን። ከቱና በኋላ ምን ገባ? እንቁላል። ከዛ ቃሪያ አደረግን። ከዛ ሽንኩርት እናረጋለን። የወይራ ፍሬ ይደረጋል። ከዛ እነዚህ ግብአቶች የሚገቡ ናቸው ወይስ እኔን ለማማለል ነው? አይ ይገባሉ እንዴ። ነጭ ሽንኩርት እናረጋለን። ነጭ ሽንኩርት እናረጋለን ሳይሆን እንትላለን፣ እንቀባለን፣ እንጠቀማለን። ምንድነው? ሮዝመሪ ነው። እሺ። ጨው ደግሞ በትንሽ ጦስኝ ምን ያደርገዋል? ለጣም ነው። ምን ቀረ? ቀምሳ
ቀምሰን ማረጋገጥ። እኔ እኮ ያለመደብኝ ነው ሰዎች ብድግ አድርጌ ብገምጥ ይሻል። በስማ የጥርሴ ሁሉ እንትን እዚህ ላይ ቀርቷል። ፒዛ ወዳጆች ግን ይሄን ቤት ቀምሳችሁ አረጋግጣችሁ ነው ፒዛ በጣም ወዳለ ያላችሁት? እንደዛ ካልሆነ በስተቀር በእውነት አንድ የቀምሳችሁ ፒዛ በጣም ወዳለሁ ይሻላችኋል። እኔ ፒዛ በርገር ምናምን አልወድም፣ ግን በቃ አሁን ከኪችኑ ስራ በጣም እየወደድኩ መጣሁ። አሁን ግን አለመውደድ ያስቆጨኝ ራሱ። ጥሩነሽ እንዳላስገምታት ያው እሷ እስካሁን እየተሽኮረመመች ነው። እነዚህን ሁሉ ምግቦች ጨርሼ ደግሞ ቀጥሎ እንገናኛለን። እያወራረድኩ ምግቡ እንደዚህ እያሸጋሸኩትማ ካለ ፈነዳለሁ። አንዴ እንዴት ነሽ? አንቺ እንደኔ በጣም ነው ጥርስሽ የሚያምረው። ቋንጣ እየበላሽ እኔ የሚያምር ሰው ሳገኝ ምን እየበላችሁ ነው እላለሁ። ምንድን ነው? ኧረ ፉርላንድ ቋንጣ ፍርፍር ስትበሉ ጥርሳችሁ እንደኔ ያምራል እያለሽ። አይን አዲስ ምን ያህል ጊዜ ሰራሽ? 1 ዓመት ከ6። ምንድን ነው የምንሰራው አሁን? ቋንጣ ፍርፍር ስፔሻል። አይገርም? በጣም ብዙ ሰው ቋንጣ ፍርፍር ይወዳል በጣም አይደል? እና ከብዙ ምግቦችም የተለየ አይነት በጣም ጥንቅቅ ያለ አሰራር እንዳለው አውቃለሁ። ግን የእውነት ማየት የምፈልገው ነገር ነው ዛሬ በደንብ ሙያው ማየት የሚያደርገው ቋንጣችን ስናደርግ በጣም ብዙ አይነት ቅመሞች አሉት። ማርኔት ለአንድ 3 ሰዓት ማርኔት ይደረጋሉ። ተይ እንጂ በእውነት በዋዜ ነጭ ሽንኩርት፣ ስጋ መጥበሻ፣ ቁንዶ በርበሬ፣ ኮረሪማ። እኔ አሁን ቋንጣ አንዳንድ ጊዜ የሆነ ቦታዎች ላይ በፀሐይ ይደርቅና ዝም ብሎ ይሰጣል አይደል? ሚጥሚጣና ጨው ብቻ ይደረግና አሁን ባልሹ ቅመም መሆን አለበት። እስቲ ንገሪኝ ቅመሙ ድጋሚ። አዋዜ፣ የስጋ መጥበሻ፣ ነጭ ሽንኩርት፣ ቁንዶ በርበሬ፣ ባሮና ሰለሪ ድቅቅ አድርገን ከትፈን ማርኔት ይደረጋል ለ3 ሰዓት ለ4 ሰዓት ያክል። ከዛ ነው መስቀል። ሲገርም። ወይኔ አንዳንድ ጊዜ ድመቶች ይበላሉ። እንደዚህ አድርገን ነው የምንሰጣቸው ማለት። ቀምመን በጣም ጥሩ ሲሰራ ማየት ፈልጋለሁ። ቋንጣ ፍርፍር ፈጠን ብሎ ተሰራ ከተባለ ምን ያህል ደቂቃ ይወስዳል? እውነት። ስለዚህ እንጀምር። የጋለ መጥበሻ ላይ ትንሽ ዘይት እናደርጋለን። ነጭ ሽንኩርት አደረግን ትንሽ ጣዕሙ እንዲወጣ አደረግን። ይሄ ፍርፍር ሶሳችን ነው። ጧት ገብተን ሚዛን ፕላስ ሁሌም ቀን በቀን ፍርፍር ሶስ እንሰራለን። ቋንጣ ፍርፍር ለየት የሚያደርገው ነገር ሶሱ ነው። ትንሽ ውሃ ጠብ እናደርጋለን። ትንሽ ክኖርና ጨው የተቀላቀለ እናደርጋለን። ትንሽ ለምን ይሄ ማርኔት ሲደረግ ጨው አለ። እዚህ ጋር ትንሽ ስጋ መጥበሻ እናደርጋለን። ብዙ ጊዜ በእጃችን ነው የምናደርገው። ለምን የሼፍ እጅ ንጹህ ነው ብዙ ጊዜ። ይሄ ቅቤ ነው። እንቁላሉ ወደ ውስጥ ሶሱ እንዲገባ ሰንጠቅ ተደርጎ እንደ ዶሮ ትንሽ ውሃ ጠብ እያደረግን እናሸዋለን። ቋንጣውን ቶሎ አናደርገውም። ለምን እዚህ ጋር እንዳይዘፈዘፍ እንዳይገነፍል ልናወጣ ስንል ነው የምናደርገው። ትንሽ መታሸት ስላለበት ውሃ ጠብ እያደረኩ እያሸሁት ነው። እንዲሞቅልኝ አሁን ላደርገው ነው ቋንጣውን። ቋንጣ ፍርፍር ትንሽ ቅባቱ ገባ ቢል ቆንጆ ነው። ለምን ጣዕሙ ቆንጆ ያደርገዋል። አሁን ጨርሻለሁ። እሳቴን አጠፋው። በጣም አላማስለውም። ለምን ይቦካብኛል። ቀስ እያደረኩ ነው የማደርገው። ያው እንጀራውን እንዳይቀጠቀስ። እኔ የምለው 5 ደቂቃ ይደርሳል ምግብ ስቴር ነው። 15 ደቂቃ ነው ያው 7-8 ደቂቃ። እኔ በነገራችን እጅ የሚያስቆረጥ ምግብ ማለት ትቻለሁ። እሺ እጅ አለ። ይሄ እጅ ብቻማ ትንሽ ነው። ክንድ እንደዚህ ትከሻ ምናምን የሚያስቆረጥ
ይኸውልሽ አይናዲስ አሁን አንድ ሙሉ ቀዝቃዛ ሙያ ክፈችልኝና እዛ ጋር ቁጭ ብዬ እያወራረድኩ ጨርሼው ልሂድ። በጣም ነው የሚጣፍጠው። ቋንጣ ፍርፍር የምትወዱ ሰዎች አድራሻችሁን ገርንቱን ልንገራቸው። 49 ማይ ፕላዛ 49 ማይ ፕላዛ እዚያው ፉድላንድ ውስጥ ነው ያለነው። ከኪችኑ ቀጥሏል። ቆንጆ ምግባችንን መቅመሳችንን ሙያ መማራችንን ቀጥለናል። እኔ ማን ነው መሰለ ስሜ ሊያ ሳሙኤል በላይ ተክለማርያም፣ የሱ ደግሞ በላይ ወልደ ማርያም። አያቴ ነህ እንዴ? አያት ነህ? አጎት ነው የሚባለው? ቅምቅም አያቴ ነህ? ቅምቅም አያትሽ። ኧረ በስመ አብ አስረጃው እኮ እንደዛ። እንዴት ነህ? እግዚአብሔር ይመስገን። ምን ያህል ጊዜ ሰራ? 2 ዓመት። 2 ዓመት በምግብ ስራ ላይ እኮ ብዙ ነው አይደል? ቀን በቀን ስለምትሰራው ላዛኛ ላይ ወይስ የተለያየ ምግብ? ሁሉም ላይ። ዛሬ ግን ላዛኛ ነው የምናየው። ምን ያህል ደቂቃ ይፈጃል? 10 ደቂቃ። ስንበላውስ እስከ ተሰርቶ እስከሚወጣ። ላዛኛ ለመስራት ምንድን ነው የሚያስፈልገው ግብአት? መጀመሪያ የተዘጋጀ ሶስ አለን። እዚህ ጋር ደግሞ ተፈቅቆ የተቀመጠ ቺዝ አለን። እዚህ ጋር ደግሞ እንጀራው አለ፣ ላዛኛው እንጀራው ማለት ነው። መጀመሪያ እንደዚህ ሶሱን እንደዚህ እንቀባዋለን። ከዛ ቂጣውን እንደዚህ እናደርጋለን። ከዛ እንደገና ሶስ እንደዚህ እንቀባዋለን። ከዛ እዚህ ጋር ያለው ቺዛችን እናደርገዋለን። ከዛ እንደገና በሌላ በሱ ላይ የላዛኛ ቂጣችን እንደዚህ ከዛ እንደገና ሶሱ እንደዚህ እናደርግበታለን። ይሄ መጨረሻ ላይ ሶሱ ላይ ያለበት ቀይ ሽንኩርት እና ባሮ የሰለሪ ክንዱን የተፈጨ ስጋ ይኸው የመጨረሻ ቺዝ ላይ ይደረግና አሁን እንደዚህ ጨርሰናል። ከዛ ወደ ኦቨናችን እናስገባለን። ቤት ላዛኛ የላዛኛ ውበቱ ምንድነው? እንደዚህ ይያዛል። ሹካ ያለው እዚህ ነው፣ እቃው ያለው እዛ ነው፣ መሀል ላይ ያለው በስ እኔ አንድ ቀን በምግብ ነው የምሞተው። በቃ እንዴት ነው? እንዴት ተብሎ ይገለጻል? እንዴት ተብሎ በእውነት ወይኔ ምኑን መሰል የወደድኩት የጥብስ ቅጠል ገብቶ ነበር። ሌላስ? ገውዝ አለው። እሱ ነው በእውነት ገውዝ ነው የተሰማኝ። ወይኔ ገውዝዬ እንደዚህ ነው የሚጣፍጠው። ቤቴ ጨርሻለሁ። ትንሽ ቋጥር ስጠኝ ሚስትር። ገውዝ ስጠኝ። እንዴት ነሽ? ወይኔ ምስጥርዬ ምንድን ነው? ምን አይነት ቤት ነው የከፈትሽ? አንነግርም። ሲክሬት ኢንግሪዲየንትስ ነው የኛ።
ፓርታይ በደምብ ጥግብ እያልኩ በደስታ አንቺ መተሽልን ነው። በስማ ጥግብ እያልኩ እንዴት እንደወደድኩት። ሂጅ እሺ፣ ዛሬ ይሄንን ፓክ አድርገን ሌላም ካልሽልን እንሰጣለን። ደግሞ ስታምሪ ሂጅ። እኔ ነው የምትመስዪው። ናፍቆት ተሰማው አንቺ ጋር ያለ ሰው ካገኘሽ ትለኛለች። የታግኝቸው የምግብ ስራ ላይ ነበርሽ? እንደዚህ የሚጣፍጥ ምግብ ኤክስፖዠሩ አለኝ። ከዚህ በፊት መስተንግዶ ውስጥ ነበር የምሰራው። አየር መንገድ ነበር የምሰራው። ኮሌግሽ ነኝ። ባልደረባይ በሞትኩት የኛው ነሽ። ለዚህ ነው የጣፈጠኝ። አታውቂኝም፣ አለቃዋ ነበርኩኝ። አታውቂኝም። ያሳዝን። በስም ነው ሚስጥር መጣሽ ከተባለ በቃ የስራው ኤክስፖዠር ከተለያዩ ሀገር። አሁን ለምሳሌ ላዛኛ ጣሊያን ሀገር ነው የምንበላው የነበረው። እኛ ዋናው ኢንግሪዲየንቱን እናውቀዋለን። ስለዚህ ለካስተመሮቻችን እያሻሻለን የተለያየ አይነት ላዛኛ አለን። በፔስቶ የሚሰራለን፣ በቶሜቶ ብቻ የሚሰራለን፣ የተለያየ አለን። ኧረ በጣም ነው የሚጣፍጠው። በዝግጁ ነው የምንጠብቀው ነው ምንድነው ያስታውቃል። አይ በደንብ ዝግጅት ተደርጎበት በደንብ ባለሙያ እንደሚሰራ ያስታውቃል። ባለሙያው እንዳለ ነው፣ ግባቱ ደግሞ ካንቺ ጋር አለ። እናመሰግናለን። ቆይ እኔም ብለው ጣሊያን ለምሳ እራት ፓሪስ ምናምን የምትሄዱ ሰዎች እንትን ፉድላንድን አታውቁትም ነበር ማለት ነው። እኔ ከዚህ በኋላ ላዛኛ ከተባለ ብር ብዬ እዚህ ነኝ። እንብላ በእናትሽ ቅመሹ እስቲ። የኔ በዛ ነው። አሁን ይሄንን ሙሉን እዛ ጠረጴዛ ላይ ጂጂ ልበለው አይደል? ስታሳጪ ነው አይደል? ኧረ አይደለም። ኢትዮጵያ አየር መንገድ አይ ቲንክ ረጅም ዓመት ሰራሽ አይደል ብዬ ገምታለሁ። በአንቺ እድሜ የሰራሽ? አዎ ይገርማል። በጣም ወዶ ቤት ነው። በጣም ረጅም ዓመት ነው የሰራሁት። ኢትዮጵያ አየር መንገድ እኮ የሆነ መስሪያ ቤት አይደለም ማለት የኢትዮጵያውያን ኩራት የሆነ ቦታ ትልቅ ነገራችን አለን የምንልለት አገር ነው። በእውነት እንደ ኩራታችን ከማየት የተነሳ የእውነቴን ስምል በቃ እኔ የኢትዮጵያ አየር መንገድን ብዬ ይሙት አልጨምርም። ማንነታችንን የሰጠን እኔ ግን አላስፋ አይደል ሰዎች አቤት እኔ መጨረሻዬ ወደሽዋል። በጣም የወደድኩት ቆንጆ ምግብ። እናመሰግናለን። እኛም በጣም እናመሰግናለን እንደዚህ አይነት ጣፋጭ ምግብ ከተማችን ውስጥ ስለተከፈተልን ስለምታቀርቡልን። አንተን ቆይ ከዚህ ነው ይዤብህ የምሄደው ከእሷ ጋር ጨርሰና በጣም እናመሰግናለን። ቆንጆ ምግብ ቤት እኛ ነን የምናመሰግነው። the pleasure is ours። በጣም ደስ ብሎናል። ትንሽ ከከተማ እንርቃለን። 49 ነው ሰፈራችን። ግን ብራንች ይከፈትልን ወደዛ። የዚህን ሰፈር ገና አልጨረስነው። እዚህ ሰፈር ያለ ሰው በሙሉ ከከተማ ሙቪ ያደረገ ብዙ ጊዜ እዚህ ነው። ብዙ ጊዜ ወንበርም የለንም። በቡኪንግ ነው ብዙ ጊዜ እዛኛው ወንበር እናመቻቻለን። በደስታ እናንተ ከረዳችሁ እኛ ደግሞ እንመጣለን። ወንበር ከኛ ምግብ ከእናንተ። ታንኪዩ አመሰግናለሁ ሊያየ። ታንኪዩ ሶ ማች አጌን። እኔም በጣም ትንሽ ሰርፕራይዝ አዘጋጅተንልሻል። እዛ ጋር ደግሞ ካፌያችን ጋር ትመጫለሽ። ይሄ ቤት ፒትሳ እዚህ ጋር ሬስቶራንቱ ነው እንዳየሽው። እዛ ጋር ፒትሳው አለ። ከዛ ደግሞ ኬክ እና ኮፊ። ከዛ ደግሞ ውጭ በረንዳችን ሁሉ የኛ ነው። በስማም ገና ከዚህ በኋላ ኬክ እናንተን አለኝ እንዴ? መተሽልን ነው? አዎ አይ እመጣለሁ። ይቅርብኝ እንዴ ነው ጨርሼው እመጣለሁ። እሺ ሊያይ። እሺ እኔም ብልህ በላይ ወልደ ማርያም እኔ አንተን ቦ ሌላ ሹክ ይዤ እመጣለሁ። እኔ ከበላሁልኝ በቃ ሉፍ። አዎ ኢትዮጵያ እኮ መጀመሪያ እንግዲህ መጀመሪያ እናንተ ፕሊዝ። ሱፐርቫይዘር ይላ ይሄ ደግሞ ካፌው ነው። ይሄው ካፌው። እንዴት ናችሁ? ደህና ናችሁ? ስለመጣሽ ደስ ይላል። እሺ ጨብጭበናል። ድጋሚ እንኳን ደህና ቆያችሁን። ቻናል 1 ቺርስ። አንድ ለኛ ቺርስ። እንዴት ነው? ቦን አፔቲ። ቦን አፔቲ።